ሰላም ውድ ስለ አርሰናል ዩቲዩብ ቻናል አድማጮች እንዲሁም ተመልካቾቻችን እንዴት ቆያችሁ? ዛሬ አርብ ሰኔ 5 ቀን ላይ እንገኛለን። የዓለም ዋንጫ ትላንት ሰኔ 4 ሐሙስ ማታ ላይ በሜክሲኮ እና በደቡብ አፍሪካ ጨዋታ ተጀምሯል። በሶስቱ ሀገራት በሜክሲኮ፣ ካናዳ እንዲሁም አሜሪካ የሚካሄደው የዓለም ዋንጫ በትላንትናው ጨዋታ በሜክሲኮ እና በደቡብ አፍሪካ ባደረጉት ጨዋታ አዘጋጇ ሜክሲኮ ከአዘጋጆቹ መካከል አንዷ የሆነችው ሜክሲኮ 2-0 ደቡብ አፍሪካን አሸንፋለች። በአብዛኛው አፍሪካ ለሜክሲኮ ነበር ሲደግፍ የነበረው እኔንም ጨምሮ። ምክንያቱም ባለፉት ወራት ይሄ ዤኖፎቢያ በሚባል የውጭ ከሀገሪቱ ከዜጋዋ ውጭ የሚመጡ ሰዎችን የመጥላት ስራዎቻችን እየነጠቁ ነው በሚል አስተሳሰብ የብዙ ሀገራት ሰዎችን ስትገል እንዲሁም የሀገራችንን ጨምሮ ሰዎች በመሀል በአደባባይ ስትገል የነበረችው ደቡብ አፍሪካ በዓለም ደረጃ ትላንትና ምን ያክል እንደተጠላች እና በተለይ የአፍሪካ ሀገራት ምን ያክል ልባቸው በዛ ሁኔታ እንደተሰበረ የሚያሳይ ነገር ነበር እና አብዛኛው ከአፍሪካ ድረስ በመሄድ የሜክሲኮ ማሊያ ለብሰው ሜክሲኮን ሲደግፉ የነበሩ ደጋፊዎች ነበሩ እና በዚህ ውድድር ላይ ቶሎ ተሸንፋ እንድትወጣ ሁሉም እየተመኘ ነው። ያው ይሄም የኛ ምኞት ነው። ነገር ግን ያው ወደ ክለባችን እግር ኳስ ዝውውር እንመለስና አዳዲስ የወጡ ዛሬ መረጃዎች አሉ። ብዙም ባይሆኑም ነገር ግን በተለይ በዋነኝነት የሚጠቀሱ ሚካኤል አርቴታ በአርሰናል የሚያቆየውን አዲስ ኮንትራት ለመፈረም ንግግሮች እየተደረጉ ነው። በተለይ ወደ መጨረሻው አካባቢ የሚደርሱበት እድል አለ እየተባለ ነው የሚገኘው። ምክንያቱም በዘንድሮ የውድድር ዓመት ሚካኤል አርቴታ የእንግሊዝ ፕሪሚየር ሊግ ዋንጫን ከ22 ዓመት በኋላ አርሰናል እንዲበላ ትልቅ አስተዋጽኦ አድርጓል። ባለፉት 7 ዓመታት ሚካኤል አርቴታ ይሄን ክለብ በአሰልጣኝነት ከተረከበ በኋላ በተለይ በ2020 ላይ የኤፍኤ ካፕ ዋንጫን ካነሳ በኋላ ምንም ዋንጫ ሳያነሳ ብዙ ጊዜ ጠብቋል። በዚህ የውድድር ዓመት ግን ያው ከ3 ዓመት ሁለተኛ ሆኖ የመጨረስ ስቃይና ልፋት በኋላ በመጨረሻም በአራተኛው ዓመት ሲቲን እና ማንቸስተር ዩናይትድን አስከትሎ የእንግሊዝ ፕሪሚየር ሊግ ዋንጫን አሸንፏል። ለአርሰናልም ደጋፊዎች በተለይ በእንግሊዝ ብቻ ሳይሆን በእኛ በአፍሪካም እንዲሁም በሌሎች በኤዥያ በአሜሪካ እንዲሁም በሌሎች በሀገራት ብቻ ሳይሆን አህጉራት ላይ በአርሰናል ደጋፊዎች ለየት ያለ ድል ሲከበር ነበር እና ይህንን በማድረጉ ሚካኤል አርቴታ በእንግሊዝ ፕሪሚየር ሊግ ታሪክ ውዱ ተከፋይ የሚያደርገውን አዲስ ውል እንደቀረበለት እና በቅርቡ እንደሚስማማ መረጃዎች እየወጡ ይገኛሉ። ይህንንም ያው አምና የእንግሊዝ ፕሪሚየር ሊግን ከበላ በኋላ እንዲሁም የአውሮፓ ሻምፒዮንስ ሊግ ፍጻሜ ደርሶ ለጥቂት የሻምፒዮንስ ሊግን ዋንጫ ማጣቱን ተከትሎ የክለባችን ባለሀብቶች ይህንን አጠናክሮ እንዲቀጥልና ለትልልቅ ዋንጫዎች እንዲፋለምና እንዲያሸንፍ በማለት ሚካኤል አርቴታን ለቀጣይ የውድድር ዓመታት ምናልባት እስከ 2031 ምናምን ሊሆን የሚችልበት እስከ 2030 ሊሆን የሚችልበት እድል አለ። እስካሁን ምን ያክል አመት ይቆያል የሚለው አልታወቀም። ነገር ግን አዲስ ውል ቀርቦለት እየተደራደሩ እንደሆኑ እና በእንግሊዝ ፕሪሚየር ሊግ ውዱ ተከፋይ አሰልጣኝ እንደሚሆን መረጃዎች ይጠቁማሉ። በሌላ መረጃ ደግሞ ቼልሲ ባሳለፍነው ክረምት ኢታን ንዋኔሪን ለማስፈረም ፍላጎት ነበራቸው። አሁንም ያ ፍላጎት ታድሷል የሚል መረጃም አሌክስ ጎልበርግ ለቼልሲ በጣም ቅርብ የሆነው እና በታማኝነት መረጃ እንዲሁም ሌሎችን የሚለቃቸው መረጃዎች በታማኝነት የሚታወቀው አሌክስ ጎልበርግ ቼልሲ ኤታን ንዋኔሪን ከአርሰናል ለማስፈረም የአርሰናሉን የሄለንድ ውጤት እንዲሁም ወይም የሾባ በአሁኑ ስሙ የሾባ ሪያሊቲ ሴንተር ግራጁዌት የሆነውን ኤታን ንዋኔሪ ለማስፈረም በተለይ አምና በሮቤርቶ ዲዘርቢ በኦሎምፒክ ማርሴይ በውሰት ተሰጥቶ የነበረ ቢሆንም ነገር ግን ኦሎምፒክ ማርሴይ ሮቤርቶ ዲዘርቢን ከአባረረ በኋላ አዲሱ አሰልጣኝ የኦሎምፒክ ማርሴይ አሰልጣኝ እሱን እያሰለፉት አልነበረም። በመሀልም ተመልሶ ወደ ክለባችን መምጣቱ የሚታወስ ነው። በዚህ ምክንያት የወደፊት ሁኔታው ያልተረጋገጠው
ኤታን ኔሪ ምናልባት በብዙ ተጠብቆ ነበር። ኤታን ኔሪ በተለይ በእንግሊዝ ፕሪሚየር ሊግ ታሪክ ከብሬንትፎርድ ጋር ገብቶ በ2023 ይመስለኛል ካልተሳሳትኩ የእንግሊዝ ፕሪሚየር ሊግ የጊዜውም ወጣት መጫወት የቻለ ወጣት ተጫዋች ተብሎ ነበር። ነገር ግን አሁን ላይ ከአርሰናል ጋር ያለው ሪሌሽንሺፕ ጥሩ ሁኔታ ላይ ያለ አይመስልም። ምክንያቱም በሱ ቦታ የሚጫወቱ ተጫዋቾች ከሱ ኳሊቲ ላቅ ያለ ብቃት እያሳዩ ስለሆነ እንደ ቡካዮ ሳካ 10 ቁጥር ጋም እንደ ኖኒም ይቅርታ እንደ ኤቭሪ ቼዜ እና ማርቲን ኦዲጋርድ እንዲሁም አሁን ላይ አርሰናል እየፈለገው ያለው ሞርጋን ሮጀርስ ይጠቀሱበታል እና አርሰናል በዛ ቦታ ላይ እንደ መጀመሪያ ተሰላፊ ወይም እንደ ሁለተኛ ተሰላፊ እያየው አይደለም። በዚህ ምክንያት ከአርሰናል ሊለቅበት ወይም በውሰት ሊወጣ የሚችልበት እድል አለ። ቸልሲ ደግሞ እሱን ማስፈረም ከሚፈልጉ ክለቦች በቋሚነት ማስፈረም ከሚፈልጉ ክለቦች ውስጥ አንዱ ነው። ሌላኛው መረጃ ደግሞ ትላንትም እንደጠቀስንላችሁ ዛሬም ላይ ትንሽ ጠንከር ብሎ የወጣው አርሰናል የሮማውን የ25 ዓመት አማካኝ ማኑ ኮኔ ለማስፈረም ፍላጎት አሳይቷል። ተጫዋቹ ከ40 እስከ 50 ሚሊዮን ዩሮ እንደሚሆን ይጠበቃል የሚል መረጃ ወጥቷል። ማኑ ኮኔ በሮማ የመሃል ሜዳ ላይ ጥሩ ግልጋሎት እየሰጠ ያለ የ25 ዓመት ፈረንሳዊ ተጫዋች ነው። በእርግጥ ስለሱ ጠለቅ ብዬ የማውቀው ነገር የለም። ነገር ግን ሲታይ ጥሩ ተጫዋች ይመስላል። በተለይ ደግሞ ከቀድሞ ተጫዋቻችን ቶማስ ፓርቴ ጋር ያመሳስሉታል ያጨዋወት ስታይሉን እና ማኑ ኮኔ ዲፌንሲቭ ሚድፊልደር ነው ወይም የተከላካይ አማካኝ ስኪመር የምንለው ቦታ ላይ የሚጫወት ነው። ምናልባት እንደ አማራጭ የነ ኢሌት አንደርሰን እንዲሁም ሳንድሮ ቶናሊ ዋጋ መወደድን ተከትሎ እንደ አማራጭ አርሰናል የያዘው ተጫዋች ነው እና ስለሱ ተጫዋች ታማኝ ከሚባሉ ምንጮች እስከሚወጣ እንጠብቃለን። ነገር ግን አሁን ላይ አንዳንድ መረጃዎች እንደሚያሳዩት ከሆነ ማኑ ኮኔ በአርሰናል ከሚፈለጉ ተጫዋቾች መካከል አንዱ እንደሆነ ተነግሯል። በሌላ ዜና ካናዳ ለጋናዊው ቶማስ ፓርቴ ከፓናማ ይመስለኛል ጋና በምትጫወትበት የወርልድ ካፕ እንዲሁም ወይም የዓለም ዋንጫ የመጀመሪያ ጨዋታ ቪዛ እንዳይሰጠው ተደርጓል እና ቶማስ ፓርቲ ለጋና በካናዳ በሚደረገው ከሶስቱ አዘጋጆች መካከል የሆነችው አንዷ ካናዳ ለቶማስ ፓርቴ የቪዛ አገልግሎት አልሰጥም በማለት ከልክለዋለች እና ለጋና የማይሳተፍ ይሆናል። በምን ምክንያት እንደሆነ አልታወቀም። ነገር ግን አሁን ላይ የወጡ እንዳሉ መረጃዎች ቶማስ ፓርቴ ከመጀመሪያው ጨዋታ ውጭ ሆኗል በቪዛ ምክንያት። አይታወቅም በምን ምክንያት እንደሆነ። ነገር ግን እንደዚህ አይነት ሁኔታዎች እየተበራከቱ ነው። በመጀመሪያ የሱዳኑ ዳኛ በአሜሪካ ቪዛ እንዳይሰጠው ተደርጓል። አሁን ላይ ደግሞ ቶማስ ፓርቴ በካናዳ ቪዛ እንዳይሰጠው ተደርጓል። በተለይ ደግሞ ተጫዋቾች እንዲሁም ሰዎቹ የመጡት ከአፍሪካ መሆኑ ትንሽ የዘረኝነት ነገር እንዳይመስል እየተሰጋ ነው እና በዚሁ የሚቀጥል ከሆነ ትንሽ ይከብዳል እና ብቻ እስኪ ምክንያታቸውን እንደምናውቅ በቀናት ውስጥ እንጠብቃለን እና በሌላ ዜና ደግሞ ሊኢኩዌክ የፈረንሳዩ ጋዜጣ ዘጋቢ እንደዘገቡ ከሆነ ብራድሊ ባርኮላ ውሉን ለማደስ በተጫዋቹና በክለቡ መካከል የሚደረገው ውይይት ላይ ምንም እድገት ባለመታየቱ በዚህ ክረምት ፒኤስጂን ለመልቀቅ ፍቃድ ያገኛል። አርሰናል ከሊቨርፑል በተጨማሪ ተጫዋቹን ለማስፈረም በሚደረገው ፉክክር ውስጥ ያለ ክለብ ነው ይለናል ሊኢኬፕ እንደዘገበው ከሆነ ብራድሊ ባርኮላ በተለይ ኪቪቻ ክቫራትስኬሊያ አምና በጥር የዝውውር መስኮት ወደ ፒኤስጂ ካመራ በኋላ የመጀመሪያ ተመራጭ አይደለም በፒኤስጂ ውስጥ እና ብራድሊ ባርኮላ በተለይ በኮንትራት ዙሪያም ከፒኤስጂ ጋር እየተስማማ ያለ አይመስልም። በሚቀጥሉት ሳምንታት ምናልባት አዲስ ነገር ሊመጣ ይችላል። በተለይ አሁን ላይ ፋብሪዚዮ ሮማኖ ይዞት እንደወጣ መረጃ ከሆነ የሆነ ኢሞጂ ምልክት አድርጎ የአይን ምናልባት እንቅስቃሴ ሊኖር እንደሚችል መረጃ ሰጥቷል። በሚታወቀው ቲም ኒውስ ኤንቲክስ ደግሞ አሁን ላይ የሆነ መረጃ ስለ አርሰናል እና ብራድሊ ባርኮላ መረጃዎች አሉ የሚል መረጃ ይዞ ወጥቷል። አዲስ መረጃዎች አሉ ጠብቁኝ የሚል መረጃ ይዞ ወጥቷል። እስኪ አዲስ መረጃ የሚኖር ከሆነ በሾርት የምናሳውቃችሁ ይሆናል። ነገር ግን በሊቨርፑል እና በአርሰናል የሚፈለገው ብራድሊ ባርኮላ በፒኤስጂ ቤት ኮንትራቱን ለመፈረም
ንግግር ላይ ቢሆንም ነገር ግን በጥሩ ሁኔታ እየሄዱ እንዳልሆኑና አንድ ሊታይ በተለይ በክለባችን በግራ ክንፍ አጥቂ ቦታ ላይ ተጫዋች ስለሚፈልግ ምናልባት ሊታይ የሚችል አንድ ተጫዋች ነውና በሚቀጥሉት ቀናት የሚወጡ አዳዲስ መረጃዎችን ስለ አርሰናል ዩቲዩብ ቻናል ተከታተሉን። ወዲያውኑ መረጃዎችን እናቀርብላችኋለን ሰፋ አድርገን እንደዚሁም በዝውውር መረጃዎቻችን እንደዚህ በሰፋ አድርገን በዜናዎች የምናቀርብላችሁ ይሆናል። በሌላ ዜና ደግሞ ጋሪ ጄኮብስ ይዞት እንደወጣው መረጃ ከሆነ አርሰናል ማቲያስ ፈርናንዴዝን ማስፈረም ፍላጎት ነበራቸው፣ ነገር ግን የሚጠየቀውን ዋጋ ለመክፈል ፈቃደኛ አይደሉም ይለናል። ማንቸስተር ዩናይትድ ተጫዋቹን ከዌስትሃም በ80 ሚሊዮን ፓውንድ ለማስፈረም ያላቸው በራስ መተማመን አሁን እድገት አሳይቷል ይለናል። በተለይ በእኔም በጣም ከክለባችን ጋር ስሙ ከመያያዙ በፊት በጣም የምወደው ተጫዋች ነበረ ማቲያስ ፈርናንዴዝ። በዚህ የውድድር አመት ዌስትሃም ዩናይትድ ጥሩ የውድድር አመትን ባያሳልፍም ከሊጉ ቢወርድም ነገር ግን በግሉ ጥሩ የሚባል የውድድር አመትን ያሳለፈ ድንቅ ተጫዋች ነው እና በክለባችን ራዳር ውስጥ ነበረ። ነገር ግን እንደ ጋሪ ጄኮብስ መረጃ ከሆነ ክለባችን በዋጋው መወደድ ምክንያት እሱ ላይ ያለውን ፍላጎት አቀዛቅዟል ነው የሚለን። በተለይ ማንቸስተር ዩናይትድ ማስፈረም ይፈልጋል። ምናልባት ሊገባበት የሚችለውም ክለብ ያ ነው። በሪያል ማድሪድ እንዲሁም በፓሪስ ሰን ጀርመን ይፈለጋል ማቲያስ ፈርናንዴዝ እና እስኪ አዳዲስ የሚወጡ መረጃዎችን ይዘንላችሁ ምንመጣ ይሆናል። በሌላ ዜና ደግሞ እንዲሁ ጋሪ ጄኮብስ እንደዘገበው አርሰናል አሌክስ ስኮት ላይ ፍላጎት አለው፣ ነገር ግን ቦርንማውዝ ተጫዋቹን በዚህ ክረምት ለመሸጥ ፈቃደኛ አይደለም ይለናል። በተለይ በሊቨርፑልም የሚፈለገው አሌክስ ስኮት በዚህ የውድድር አመት ጥሩ እንቅስቃሴ ካሳዩ ተጫዋቾች መካከል ቦርንማውዝ ተጫዋቾች መካከል አንዱ ነው። ነገር ግን በክለባችን የሚመጣበት ሁኔታ እየታየኝ አይደለም። ምናልባት አዳዲስ ነገሮች በሚቀጥሉት ቀናት ሊወጡ ይችላሉ። ነገር ግን እስካሁን ባለው መረጃ አሌክስ ስኮት ወደ ክለባችን ይመጣል ብዬ በግሌ አላስብም። አዳዲስ የሚወጡ መረጃዎች ካሉ ይዘንላችሁ የምንመጣ ይሆናል። በሌላ ዜና ደግሞ የክለባችን ተጫዋች ፋቢዮ ቬራ ላይ ይመለከታል። ዶሚኒክ ሽናይደር ይዞት በወጣው መረጃ ኖቲንጋም ፎረስት ለፋቢዮ ቬራ 28 ሚሊዮን ዩሮ አቅርበዋል። የ26 አመቱ ተጫዋች ከመድፈኞቹ ጋር ያለውን ኮንትራት አንድ አመት ቀርቶታል ይለናል። ፋቢዮ ቬራ በተለይ አምና በውሰት በቀድሞ ክለቡ ፖርቶ ተሰጥቶ ሲጫወት የነበረ እንደሆነ እናስታውሳለን። በዚህ ይቅርታ አምና በዘንድሮ ውድድር አመት ደግሞ በጀርመን ቡንደስሊጋ ይመስለኛል ተሰጥቶ ሲጫወት ነበር። ነገር ግን አሁን ላይ አርሰናል ጋር ቦታ ያለው አይመስልም። ምናልባት ሊሸጥ የሚችልበት እድል ሊኖር ይችላል። ስለዚህ አንድ ልናየው የሚገባ ተጫዋች ነው። እሱ ከተሸጠ ምናልባት በዝውውር ላይ ክለባችንን ሊጠቅሙ ከሚችሉ ተጫዋቾች መካከል አንዱ ነው እና እስኪ በሚቀጥሉት ቀናት የሚወጡ አዳዲስ መረጃዎችን ይዘንላችሁ ምንመጣ ይሆናል። አሁን ላይ አዲስ መረጃ ወጧል። መድፈኞቹ አርሰናል ሃንድ ኦፍ አርሰናል ነው ይዞት የወጣው። ታማኙ ሃንድ ኦፍ አርሰናል ይዞት እንደወጣው መረጃ አርሰናል በብራድሊ ባርኮላ ላይ ያለው ፍላጎት እውነተኛ ነው የሚል መረጃ ይዞ ወጧል። እስኪ ይሄ በሾርት ተጨማሪ መረጃዎችን ይዘንላችሁ የምንመጣ ይሆናል። በተለይም ነገ ሰፋ አድርገን ይዘነው የምንመጣ ይሆናል። ኢኩዌፕ እንዳወጣው መረጃ ደግሞ አሁን ዴዜሬ ዱዌ በፈረንሳይ ዓለም ዋንጫ ዝግጅት ላይ ብሔራዊ ቡድን አሰልጣኝ ዲዲር ዴሻምፕ ማስገረም አቅቶታል። በዚህ ምክንያት ብራድሊ ባርኮላ ከሴኔጋል ጋር ለሚደረገው ጨዋታ ቋሚ ለመሆን ተመራጩ ተጫዋች ሆኗል ይለናል። በተለይ አሁን ላይ ከታማኙ ሃንድ ኦፍ አርሰናል እንደለቀቁ ከሆነ አርሰናል በብራድሊ ባርኮላ ላይ ያለው ፍላጎት እውነተኛ ነው ብሏል እና ምናልባት በዚህ የዝውውር መስኮት አርሰናል ኪቪቻ ከቫራስኬሊያን ሲፈልግ ነበር። ነገር ግን ፒኤስጂ እንደማይለቀው እርግጠኛ የሆነ ይመስላል። ስለዚህም ይመስለኛል አሁን ላይ ገበያው ካሉ ተጫዋቾች ብራድሊ ባርኮላ የተሻለው ነው ብሎ የመረጠው። እንደኔ የሆነ የሚያጓጓ ዝውውር አይደለም። ነገር ግን ቢመጣ አጥቂ መስመራችንን ምናልባት ሌላ ዲያሜንሽን ሊሰጠው የሚችል እና ምናልባት በሆነ ጎል ሊያጠናክረው የሚችል አይነት ተጫዋች ይመስላል እና ብቻ ለዛሬ የነበሩን ዝውውሮች እነዚህን ይመስላሉ። ሌላ መረጃ ደግሞ ከሚኬል አርቴታ ረዳት አሰልጣኞች የሆነው አንዱ ጋብሪኤል ሄንዝ የስፔኑን ኤልቼ ለማሰልጠን እንደ አማራጭ ከተያዙ ስሞች ውስጥ አንዱ ነው የሚል መረጃ ወጥቷል። ስለሱም ስለ ሌሎችም ዝውውሮች ነገ በስፋት የምንመጣ ይሆናል። ለዛሬ
የነበረን ቆይታ እዚህ ጋር ያበቃል። አብራችሁን ስለነበራችሁ እናመሰግናለን። እንወዳችኋለን። ካሞኒው ገነርስ ሰብስክራይብ እና ላይክ ማድረግ እንዳትረሱ። ወዳችኋለሁ። ቻው